የምናደርግ ነው የሚሆነው። አንዋርን እናስቀድማለን። አንዋር እንደምን አምሽተሃል? አንተ ባለህበት አካባቢ የኢፍጣር መርሃ ግብሩ ምን ይመስላል? እንደምን አመሻችሁ ውድ ተመልካቾቻችን። እንግዲህ 1446ኛው ዓመተ ሂጅራ የረመዳን ጾም ላይ ነው ህዝበ ሙስሊሙ የሚገኘው። ይህንኑ በተመለከተ እንግዲህ የተለያዩ ተቋማት በተለያየ ጊዜ እንግዲህ መንግስትም በተለይ በቅርቡ የኢፌዴሪ ጠቅላይ ሚኒስትርም በቤተ መንግስት የአፍጥር ፕሮግራም እንዳደረጉ ይታወቃል። ኤኤምኤን እንግዲህ የትውልድ ድምጽ የሆነው ደግሞ እንደሚታወቀው በርካታ ብሔር ብሔረሰቦችን በተለይ የተለያዩ መርሃ ግብሮችን ቋንቋዎችን ትኩረት አድርጎ ህብረ ብሔራዊነትን በሚያንጸባርቅ መልኩ በተለይ ደግሞ መዲናችን አዲስ አበባ የብሔር ብሔረሰቦች መዲና እንደመሆኗ ያንን የሚመጥን ሚዲያ እንደገነባ ይታወቃል። በዚህም እንግዲህ በርካታ ከሁሉም ኢትዮጵያ አካባቢዎች የመጡ በርካታ ኢትዮጵያውያን የሚገኙበት ተቋም ነው። ይህ ተቋም ታዲያ ዛሬ የሙስሊሞችን በተለይም ደግሞ የሙስሊሙ ማህበረሰብ የሙስሊሙ ሰራተኛ የኢድ አልፈጥር የአፍጥር ፕሮግራም ነው ዛሬ ያዘጋጀው። እንግዲህ ይህ አፍጥር ፕሮግራም እንግዲህ ቀደም ብዬ እንደነገርኳችሁ ተቋሙ በራሱ ህብረ ብሔራዊ ነው። ይህንን አብሮነቱን በሚያጠናክር መልኩ የተለያየ ቋንቋ የሚናገሩ የተለያየ ባህል ወግ ያላቸው ሰራተኞቹ ዛሬ በአንድ ላይ ሆነው አብሮነታቸውን ይበልጥ ያሳዩበት ተቋሙ ደግሞ ይህንን በደንብ እንዲንጸባረቅ መልእክትንም የሚያስተላልፍበት ሆኖ ነው የተገኘው። እንግዲህ በዛሬው መድረክ ላይ ወይም ደግሞ በዛሬው መርሃ ግብር ላይ የተለያዩ የተቋሙ የስራ ኃላፊዎችም ተገኝተው ነበር። የአፍጥር ፕሮግራም እንደሚታወቀው እንግዲህ ጾም፣ ጸሎት በተለይ በዘንድሮ የረመዳን ብቻ አይደለም የአብይ ጾምም አንድ ላይ እየተደረገ ወይም ደግሞ የተከናወነ እንዳለ ይታወቃልና እነዚህ ሁለቱ ጾሞች ደግሞ ለሀገር ሰላም ለሀገር አንድነት በሚዲያው ዘርፍ በኩል ደግሞ የሚዲያው ሰራተኞች ወይም ደግሞ የመገናኛ ብዙሃን ሰራተኞች ኃላፊነታቸውን ይበልጥ አብሮነታቸውን በማጠናከር እንዲወጡ ለማስቻል ትኩረት ተደርጎ የተዘጋጀ እንደሆነ ነው የተገለጸው። እዚህ የተቋሙ የስራ ኃላፊዎች በርካታ የተቋሙ ሰራተኞች ተገኝተው የአፍጥር ፕሮግራሙን አከናውነዋል ማለት ነው። እንግዲህ በዋናነት ምንድነው ዋናው መልእክቱ ይሄ ዛሬ አፍጥር ፕሮግራም ላይ ምን ተሰማቸው የሚል የተለያዩ ሰራተኞችንም ለማናገር ሞክረናል። በእኛ በኩል በዋናነት ይሄ አብሮነትን የሚያጠናክር ነው። በተለይ ተቋሙ ደግሞ አሁን የደረሰበት ደረጃ አለ። በርካታ ቋንቋዎች ብሔር ብሔረሰቦችን የሚወክሉ ዓለም አቀፍ ደረጃቸውን የሚጠበቁ በቅርብ ጊዜ አረበኛም ጀምሯል። እንግሊዘኛም በኢንተርናሽናሊ ደግሞ ወደ ስርጭት የገባ እንደሆነ ይታወቃልና በእነዚህ በተለይ ደግሞ ህዝቡ ጋር ለመድረስ የዓለም አቀፍ የዲፕሎማቲክ ማህበረሰቡ ጋር ለመድረስ እንዲሁም ደግሞ በርካታ ኢትዮጵያውያን ብሔር ብሔረሰቦችንም ለመድረስ ታስቦ እየተሰሩ ያሉ ስራዎች ተቋም ምን ያህል እያደገ እንደሆነ የሚያሳዩ ናቸው ተብሏልና ይሄንን ደግሞ ለማጠናከር አብሮነት የግድ ነው። አብሮነትን ማጠናከር አንድነትን ማሳየት ተቋሙም ደግሞ ይህንን የኢፍጣር ፕሮግራም ሲያዘጋጅ ይህንን ይበልጥ ለማጎልበት ታስቦም እንደሆነ ነው የተገለጸው። እንግዲህ እዚህ በሚገኙ የሥራ ኃላፊዎችም እንደተገለጸው ከሆነ ይህንን አብሮነት አጠናክሮ ኤኤምኤን እደርስበታለሁ ብሎ የያዛቸው ጎሎች አሉ ወይም ጎል አለ። ይህንን ግቡን ለማሳካት ደግሞ ሰራተኞቹ በብርታት መስራት ታታሪ የሆኑ ሰራተኞች አሉ፣ ታታሪ የሆኑ አመራሮች አሉ። ስለዚህ ይህንን አብሮነትን አጠናክሮ የምንፈልጋትን ኢትዮጵያን በተለይም ደግሞ የምንፈልጋትን አዲስ አበባ ለመገንባት ሁሉም ኃላፊነቱን እንዲወጣ የሚል መልእክትም የተላለፈበት ነው። አጠቃላይ ኢፍጣር ፕሮግራሙ እጅግ በጣም ደስ ይል ነበረ። ሴቶችም ወንዶችም ሰራተኛው አመራሮችም በጋራ በአንድነት በአብሮነት ያካሄዱት መርሃ ግብር ነበርና እጅግ ደስ ይላል። አጠቃላይ የነበረው መርሃ ግብር ይሄን ይመስላል።